አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አላህ አልሐምዱሊላህ። ይሄን ቪዲዮ ሼር አድርጉት። እስኪ የጆከርን ድምጽ ላስገባና ከዛ እኔ የራሴን ሐሳብ ሰጣለሁ። እንደዚህም ደግሞ የሊያሾ ጉዳይ ማለ የሊያሾ ጉዳይ ራቁት ቪዲዮ ወጥቶባታል። ይውላችሁ ልንገራችሁ፣ ለሰው የሆነ ነገር ስትፈትሹ ፈጣሪ ደግሞ ለእናንተ የሆነ ነገር ያመጣባችኋል ማለት ነውና እስኪ ሁሉንም እንሰማለን። ጆከር ላሰማችሁ፣ ሼር እንዳይረሳ። ራስሽ ስራሽን እያየሽ ልጆችሽን እያየሽ እንድትጸጽትሽ ላደርግሽ። አንደኛ ረመዳን ነው። በረመዳን ጊዜ በጾም ጊዜ አንቺ እየሸረሞች ዝሙት እየሰራሽ ተሸፋፍነሽ መስጠት ጾመኛ ነው እያልሽ ጾም ላይ የምትቀልጅ ዝሙት እየሰራሽ አዳርሽን ዝሙት ስትሰሪ አድረሽ እዚህ ተሸፋፍን በይፋ በአደባባይ ዝሙት እየሰራሽ ዲቃላ እየወለድሽ ናትሽ ትበዳይልሽ። አሁን ራስሽ መሮሽ ሀቃቁን ነግርሻለሁ፣ እውነቱን ነግርሻለሁ። መሮሽ ልጆችሽን አይተሽ ልጆችሽ እንድትጠይ ነው ማድረግሽ። ለካ አይነ ልጆች እንደዚህ ናቸው ይባላሉ ነገር እንድትይ ነው ማድረግሽ። ወላሂ እውነታውን ነው የምነግርሽ። እኔ የተከበርኩ የምትይውን ነገር አንቺ ውርደታም እንደሆንሽ ልጆችሽ ነገ ሲሰሙ እንዲሳቀቁ ይሄ ሪከርድ ተቀምጦ ልጆችሽ ነፍስ እስከሚያውቁ ድረስ ልጆችሽ ነፍስ እስከሚያውቁ ድረስ ይሄ ሪከርድ ተቀምጦ በዝሙት እንደተወለዱ የጆከር ሪከርድ ተቀምጦ እንዲሰሙት አደርግልሻለሁ። አንቺ እምነትን ያስደፍርሽ ቆሻሻ እንደዚህ ብሎ የነገረሽ የለም አይደል? ዛሬም ልጆችሽን እያየሽ እንድትሳቀቂ ነው ማለት በራስሽ ስራ እንደ ሌላው ሰማን አድርጌ ኒካ አድርጌ ወይ እምነቴን ቀይሬ ሰውስ እንዲያከብር ሰው እኮ ያ ሁሉ የሚስቅብሽ እኮ እየተደበረብሽ እኮ ነው። ስራሽን ያውቃል እኮ። በመጀመሪያ ደረጃ አይኖ ካለ ሃይማኖት አንድ ሰው መግባት አለበት ብዬ እኔ አላምንም። ሁሉም በየሃይማኖቱ ገባችሁ አይደለ? ለምን ካላችሁ በየሃይማኖት ስትሆኑ አንደኛ ትከባበራላችሁ፣ ሁለተኛ ደግሞ ብዙ ነገር አለ ማለት ነው። ግን ምንድነው ምን አለ መሰላችሁ፣ ሀቢባ ሶሻል ሚዲያ ላይ መታ ባሌ ኦርቶዶክስ ነው እኔ ሙስሊም ነኝ ካለች በኋላ በጣም ብዙ ሰው በይፋ እየወጡ ነው። ገባችሁ? በጣም በብዙ ማለት ነው። በቀደም ራሱ ሁሱ ጋር አንዲት እህቴ መታ ጠይቃኔ በጣም ነው የገረመኝ። ሁሱ ለመጀመሪያ ጊዜ በህይወቴ ካየሁት ሲቆጣ ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ፣ አንዳንድ ሰዎች ማለት ነው ለሶሻል ሚዲያ እውቅና ብላችሁ ሃይማኖታችሁን ሽጣችሁ ኦር ገብታችሁ በኩራት የምትናገሩት እኔ የምኖርበት ላይፌ ነው፣ እኔ እንደዚህ የምልበት ላይፌ ነው፣ እኔ እንደዚህ የምልበት ላይፌ ነው ብላችሁ የምትሉ እመኑኝ፣ አስረግጬ ነው የምነግራችሁ፣ በህይወታችሁ ደስተኛ አይደላችሁም። ገባችሁ? ለምን ካላችሁ ኢትዮጵያ ልትመላለሱ ትችላላችሁ። ኢትዮጵያ ብትመላለሱ ግን ቤተሰቦቻችሁን ሳታዩ ነው የምትመለሱ። ገባችሁ? እና ሁሉ ሰው በየሃይማኖት ማግባት አለበት ብዬ ነው እኔ እማምነው። ገባችሁ? ምክንያቱም ሁሉ ሰው በየሃይማኖት ሲሆን ትከባበራላችሁ። ግን የአንዱ ሃይማኖት መሰለን የአንዱ ባል የአንዱ ሃይማኖት እንደዚህ ሆኖ የአንዱ ሃይማኖት እንደዚህ ሆኖ በጣም ነው የሚያስጠላው። ሁለተኛ ደግሞ ሶሻል ሚዲያ ላይ እውቅና ስላላችሁ ካረጋችሁትም እንዲያው በድብቁ ብታረጉት። ምክንያቱም አንቺን አይታ መሰለን አንቺን አይታ የብሔሯ ልጅ ወጣለች አንቺን አይታ ማለት ነው እንጂ በፊት እንደዚህ ነው ብላ አይቻት አላቅም ማለት ነው። በሁለተኛ ደረጃ ደግሞ ጆከራውን ትክክል ነው። ለምን ካላችሁ አንድ ሰው ካለ ሃይማኖቱ መግባት አለበት ብዬ እኔ አላምንም። ገባችሁ? ሁሉም ሰው በየሃይማኖቱ ሲሆን ነው ሀርፍ ትከባበራላችሁ። ምን ትላላችሁ መሰለን ምሳሌ አሁን ሀቡ በባለፈው እንትን ሄዳ ነበር ጎንደር ማለት ነው። ጎንደር የቤተ ክርስቲያኑ ምናምን አላሳየሽም እሱን? እሺ፣ ግን ሰው ስንት ትችት አሳልፋለች፣ ስንት ነገር አሳልፋለች። ይሄ ግን በሃይማኖቷ ገብታ ቢሆንስ በሃይማኖቷ ብትሆን መሰለን አትሄድም። ገባችሁ? አትሄድም። እና ይሄ ነገር በጣም እየበዛ እየመጣ ነው።
እየበዛ ነውና ጥንቃቄ ብታረጉ መልካም ነው። እስኪ ወደ ሊያሾ እንዞር። እኔ ግን አንድ ቃል ተናግሬሽ አላውቅም። እንደውም ከዛ ይልቅ ያልኩት ምናልባት ዩቱብ ስለጀመረች ምናምን ሊሆን ይችላል በቃ ምናምን ያልኩት፣ ምክንያቱም ስላልገባኝ። ዛሬ ግን አንቺ ማነሽ በቪዲዮ የምታስፈራሪው? አንቺ ነሽ እንደውም በቪዲዮ የምትጠየቁ የነበረው እኮ በስልክሽ የቀረሽው አንቺ ነሽ። መማር ሶሻል ሚዲያ ላይ ወጥቶ ለመቀደድ ከሆነ አለመማር እንደኔ ደደቡ ነሽ። ሶሻል ሚዲያን ራን ማድረግ ይሻላል። የተማርሽው እኮ ምንም ያደረግሽው ነገር የለም። ሌላ የሚያጸይፍ ነገር፣ ትውልድ የሚፈራ ነገር፣ ትውልድን ታበላሻለች ተብለሽ የሚባል ነገር ነው ያደረግሽው። እኔ እኮ ያየሁትን እኮ ነው። እንደ ሴት ልጅ ነው መመክራቸው፣ የምናገራቸው፣ የምቆጣቸው። የማንንም ቪዲዮ አውጥቼ አይደለም፣ የማንንም ቪዲዮ ለቅቄ አይደለም። ዛሬ ላይ ያቺ ሴት እየወልደሻል፣ እግዚአብሔር ይመስገን። መድኃኒዓለም ወደ ቀልብሽና ወደ ልብሽ ይመልስሽና እግዚአብሔር የሴት ወግ ሰጥቶሽ እናት ያርግሽ። አንቺ እንደዚህ ነሽ አሮጊት ልጆችሽን ምናምን እና ልጆቼ ሲጠፉ እያየው ዝም ልበል? ሲጠፉ እያየው ዝም ልበል? እራሳቸውን የማይደረግ ነገር እያደረጉ እራሳቸው ፈቅደው ቪዲዮ ሪከርድ እያደረጉ ሚዲያ ላይ መዘባበቻ ሲሆኑ ዝም ልበል? ሚዲያ ላይ የሚመጣው እኮ የማየውን ልናገር መሰለኝ። ትክክል ናቸው ብለሽ የምትደግፊያቸው ሴቶች እኮ ማለት ነው ምናልባት ራሳቸው ፈልገው ሊቀርጹት ይችላሉ። ያንን ቪዲዮ ተገደው ላይሆን ይችላል። ታውቂዋለሽ። እሱንም ደግሞ ዛሬ ላይ አንቺ እናት ነሽ፣ አሮጊት ነሽ፣ እንደዚህ የልጆችሽን ኖ ልጆቼ እንዳይጠፉ እንደ እናት የሴት ልጅ ስለሆንኩኝ ሴት ስለሆንኩኝ እናት ስለሆንኩኝ እየገጸስኳቸው ነው። ተቆርጦ የወጣውን ቪዲዮ ስትሰሚ ያወራሽው ሌላ ነው፣ ተናገርሽው ሌላ ነው፣ እኔ ያወራሁት ሌላ ነው፣ እኔ ያልኩት ሌላ ነው። ለመስማት እንኳን ፈቃደኛ አይደለሽም። ምክንያቱም ልዕልት የምትባል የሰው እባብ አለች፣ በሰው ደስታ የማትደሰት የሰውን ሕይወት መኖር እኛ የምንኖረውን ኑሮ ናፍቃ የተቀማች እናት አለች። እሷ እየገባች ወሬ ታቀብልሻለች። እንደዚህ ነው ነው ለእያንዳንዱ ለምናገረው ነገር አንቺ ከምትይኝና ከምታወሪ በላይ እኔ እጠነቀቃለሁ። ነገር ግን በላሽት ወይም ደግሞ ሌላ ነገር በማለት አንቺ ነሽ ተጠያቂ እንጂ አይደለሁም። እኔማ ተቻቸዋለሁ። የዛሬን ያድርገውና እኮ በጊዜው እኮ መንግስትንም ተችቻለሁ እኮ። ስታይ እኮ ትተቻለሽ እኮ፣ በምታየው ነገር ትተቻለሽ። ዛሬ አይደለም አንቺ ግን ታበረታቻለሽ። እውነት ሚዲያ ላይ አሁን የምታወሪላት ወይም ድምፅ ሆንሽላት ሴት እውነት ለእሷ ድምፅ ሆነሽ ይህን ያህል እኔ ላይ በዚህ ደረጃ ዘመቻ ተደርጎ እኔ እንደዚህ እሷ ናት እንደዚህ ናት ተብሎ እንደምታራምጩ እውነት ተቆርቁረሽ ከሆነ እስኪ አንድ ታሪክ ላሰማሽ። ስለዚች ልጅ ለምን ድምፅ አልሆንሽም? ሚዲያው ላይ ፐብሊክ ጦርነቱ እንደቀጠለ ነው ውዶቼ፣ ጦርነቱ እንደቀጠለ ነው። ጦርነቱ እንደቀጠለ ነው ውዶቼ ማለት ነው። እሱ ምንድነው እንግዲህ ትውልድን የምገለው ፌሚኒስቶች ነው ፌሚኒስቶች የሚባሉትና ሊያሾ ነው እንግዲህ እየተቦጣቦጡ ያለው። እውነት ለመናገር ከባድ ነው። ትልቅ አጋንንት ነው ማለት ነው። እና እህቶቼ ለማንኛውም ፌሚኒስት የሚባሉት ማለት ነው ይቅርታ አድርጉልኝ አይመቹኝም። ለምን ካላችሁ የሚያራምዱት ሙድ ማለት ነው በጣም ነው የሚያስጠላው። ገባችሁ? ለምን ካላችሁ በቃ የሚያረጓት ነገር ይደብራል ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ ሊያሾ በህግ ትጠየቅ እየተባለ ነው። በህግ መጠየቅ አለባት። በህግ ካልተጠየቀሽ ምናምን እያሉ እንዳለ ተሰባስቦባታል ውዶቼ ማለት ነው። እና ሊያሾ እንግዲህ ፈጣሪ ይሁንሽ። ተጨንቀሽ ስታወሪ እዚህ ጋር ደግሞ ልጇን ለማኖር የምትለፋ እናት ዞር ብሎ የሚያታይ አታ ስትሰደብ ሳይ ያናደኛል። ስለ ሴት ልጅ ድምፅ እያሰማን ነው ብላችሁ ሴት ልጅ ስታለቅስ ስታዩ ደግሞ እዛ ጋር ለዛሽ ድምፅ ሳትሆኑ መታችሁ ስለሌሏ አሁን ማን ይሙት ሶሻል ሚዲያ ላይ ያሉ ተከራካሪ ነን እንባ ጠባቂ ነን የሚሉ የሴቶች ምንድን ነው ሶሻል ሚዲያ ላይ ያሉት እነዚህ የሚጭውት ጋር ይስማሉ። የሙሌ ታሪክ ልብ አይሰብርም? እንደ አንድ ሴት ሙሌ ማለት እዩዋ ሚዲያ ላይ የቀረበችው ሴት የዚች እናት ታሪክ ልብ አይሰብርም? የአንድ ዲያስፖራ እናት የአንድ የልጅ እናት ከዛ ድረስ መታ ፍቅርን ብላ መታ ገንዘቧን ተክዳ ብዙ ነገር የደረሰባት እናት። ስለሷ ማን አወራ? ስለሷ ሰው ምንድነው የሚፈልገው? ቫይራል ወሬ
ይሄ ሚዲያ ላይ ያለውን ሰው መስማት፣ ስለ ሚዲያ ላይ ስላለው ሰው መናገር እንጂ ምድር ላይ ስላለው ህመም ማንም መስማት አይፈልግም። ስለዚህ ይሄ ፌክ ስለሆነ እኔ ምንም አይመስለኝም። ምንም ብትሉ ምንም ነው የማይመስለኝ ጋይስ። ፌክ በቃ ፌክ የሆነ ማንነታችን ይሄ። አሁን ስለ ሙሌ አንድ የሴቶች ተሟጋች ነን የሚሉት ሶሻል ሚዲያ ላይ ስለ ሙሌ ሲያወሩ ሰምታችኋል? ሴት ልጅ ናት። የደረሰባት ነገር እንደ ሴት ልጅ በጣም ያሳዝናል። አንድ ቀን እንኳን ሲያወሩ አልሰማሁም። እናንተ ስለ እንትና ቪዲዮ ተጨነቁ። የእርቃን ቪዲዮ አለኝ ብሏል። ሂድና ክሰስ እንትን ብሏል። ለማንኛውም አላቅም። የእርቃን ቪዲዮ የማን መሰላችሁ? የእርቃን ቪዲዮ የጃኒ ነው። ጃኒ የእርቃን ቪዲዮ ተይዞባታል እየተባለ ነው። እውነት ለመናገር ይከብዳል ውዶቼ። ማንሰማው ጉድ የለም። አንቺ ያስተምርሻቸው ብሎስ እንዴት እንደዚህ ያለችን ልትይ ከፈለሽ መልስ ልስጥሽ። ምክንያቱም ዩኒቨርሲቲ እያለሽ 18-19 ዓመት የማይሞሉ ሴቶችን ወሲባዊ ጥቃት እያደረግሽባቸው ይዘገንናል አትንኪኝ እያለችሽ በስልክሽ ሪከርድ አድርገሽ ያ ቪዲዮ ከአንቺ ስልክ ላይ ተገኝቶ ኢንተርኔት ላይ ተለቆ እነዛ ልጆች በሚገርም ሁኔታ በሚዘገንን ሁኔታ ድብርት ውስጥ ገብተው ከሰው ተገለው ብዙ ነገር ደርሶባቸው ነበረ። ያንን ቪዲዮ የቀረሹ ግን አንቺ ነሽ አይደለ ጆርዲዬ? እኔ አይደለሁም። አንቺ ራስሽ በራስሽ ስልክ ነው ሪካርድ ያደረግሽ፣ ሌላ ሰው አይደለም ሪካርድ ያደረገሽ። እና ልጅቷ አለዋ ላይ እየወጣሽ ይዘገንናል፣ በጣም ነው የሚዘገንነው፣ እንደዚህ አታድርጊኝ እያለችሽ ሪካርድ አድርገሽ ኢንተርኔት ላይ ያ ቪዲዮ ተለቆ ነበረ። ከዛ በኋላ ብዙ አይነት ቪዲዮዎች ወጥተው ነበረ። የዛሬ ና ያርገውና ዛሬ አመስጋኝሽ ኮመንታተር ህዝብ ምንድነው ጦርና ጋሻ ይዞ ሲወቅጡሽ እና ሲወጉሽ አየሽ፣ እኔ ሴት ነኝ። ጦሬን አልሰነዘርኩብሽም ነበር፣ ጦሬን አላወጣውብሽም ነበር። ምናልባት ዩቱብ ስለጀመረች ብዬ ነው ዝም ያልኩት፣ ላስታውስሽ ብዬ ነው። ዛሬ ላይ ግን ቪዲዮ እየቀረጹ ለማን ችሎሽ ነው የላኩልሽ? አንቺ ለምን እነዛን ሴቶች ቪዲዮ ቀረሽ? እነዛ ልጆች ደህና ናቸው? ዛሬ በነፃነት ይራመዳሉ፣ ይወጣሉ፣ ይገባሉ። እነዚህ ልጆች ጆዲ ይገባሉ። አንቺ በቀረሽው ቪዲዮ ለምን እስከ ሀገር ወጣሽ? በምንድን ነው የተጠየቅሽው? ለምንድን ነውስ ቪዲዮ የአንቺ ቪዲዮ እንደዚህ አይነት ሴት ናት ተብለሽ በየማህበራዊ ሚዲያ ተለቀቀብሽ? እኔ ነኝ ትውልድን የምገለው ወይስ የአንቺ ቪዲዮ ነው ትውልድን የሚገለው ጆዲ? እኔ ግን አንድ ቃል ተናግሬሽ አላውቅም። እንደውም ከዛ ይልቅ ያልኩት ምናልባት ዩቱብ ስለጀመረች ምናምን ሊሆን ይችላል በቃ ምናምን ያልኩት፣ ምክንያቱም ስላልገባኝ። ዛሬ ግን አንቺ ማነሽ በቪዲዮ የምታስፈራሪው? አንቺ ነሽ እንደውም በቪዲዮ የምትጠየቅ የነበረው እኮ በስልክሽ የቀረሽው አንቺ ነሽ። መማር ሶሻል ሚዲያ ላይ ወጥቶ ለመቀደድ ከሆነ አለመማር እንደሚደደቡ ነሽ። ሶሻል ሚዲያን ራን ማድረግ ይሻላል። የተማርሽው እኮ ምንም ያደረግሽው ነገር የለም። ሌላ የሚያሳይት ነገር፣ ትውልድ የሚፈራ ነገር፣ ትውልድን ታበላሻለች ተብለሽ የሚባል ነገር ነው ያደረግሽው። እኔ እኮ ያየሁትን እኮ እንደ ሴት ልጅ ነው መመክራቸው፣ የምናገራቸው፣ የምቆጣቸው። የማንንም ቪዲዮ አውጥቼ አይደለም፣ የማንንም ቪዲዮ ለቅቄ አይደለም። ዛሬ ላይ ያች ሴት እየወልድሻል፣ እግዚአብሔር ይመስገን። መድኃኒዓለም ወደ ቀልብሽና ወደ ልብሽ ይመልስሽና እግዚአብሔር የሴት ወግ ሰጥቶሽ እናት ያርግሽ። አንቺ እንደዚህ ነሽ አሮጊት ልጆችሽን ምናምን እና ልጆቼ ሲጠፉ እያየው ዝም ልበል? ሲጠፉ እያየው ዝም ልበል? እራሳቸውን የማይደረግ ነገር እያደረጉ እራሳቸው ፈቅደው ቪዲዮ ሪከርድ እያደረጉ ሚዲያ ላይ መዘባበቻ ሲሆኑ ዝም ልበል? ሚዲያ ላይ የሚመጣው እኮ የማየውን ልናገር መሰለኝ። ትክክል ናቸው ብለሽ የምትደግፊያቸው ሴቶች እኮ ማለት ነው ምናልባት ራሳቸው ፈልገው ሊቀርጹት ይችላሉ። ያንን ቪዲዮ ተገደው ላይሆን ይችላል። ታውቂዋለሽ። እሱንም ደግሞ ዛሬ ላይ አንቺ እናት ነሽ፣ አሮጊት ነሽ፣ እንደዚህ የልጆችሽን ነው ልጆቼ እንዳይጠፉ እንደ እናት የሴት ልጅ ስለሆንኩኝ ሴት ስለሆንኩኝ እናት ስለሆንኩኝ እየገጸስኳቸው ነው። ተቆርጦ የወጣውን ቪዲዮ ስትሰሚ ያወራሽው ሌላ ነው፣
ተናገርሽው ሌላ ነው፣ ያወራሁት ሌላ ነው፣ እኔ ያልኩት ሌላ ነው። ለመስማት እንኳን ፈቃደኛ አይደለሽም። ምክንያቱም ልዕልት የምትባል የሰው እባብ አለች፣ በሰው ደስታ የማትደሰት የሰውን ህይወት መኖር እኛ የምንኖረውን ኑሮ ናፍቃ የተቀማች እናት አለች። እሷ እየገባች ወሬ ታቀብልሻለች። እንደዚህ ነው። ለእያንዳንዱ ለምናገረው ነገር አንቺ ከምትይኝና ከምታወሪ በላይ እኔ እጠነቀቃለሁ። ነገር ግን ወጣትን ህዝብን ምናምን በማበላሸት ወይም ደግሞ ሌላ ነገር በማለት አንቺ ልጅ ተጠያቂ እንዲህ ያደግለው እኔማ ተቻቸዋለሁ። የዛሬን ያድርገውና እኮ በጊዜው እኮ መንግስትንም ተችቻለሁ እኮ ውዶቼ። ነገሩ ተጧጡፏል ማለት ነው። እቺ በባለፈው የራቁት ቪዲዮ ወይም ደግሞ እንትን ተመሳሳይ ጾታ ነው ምናምን ቪዲዮ የወጣባት ማለት ነው። ቪዲዮ የወጣባት ሊያሾን እያስፈራራች ነው ማለት ነው። ከማን ጋር ሆነ? ከእንቁርቲ ጋር ሆነ። እንቁርቲ ባይዘወይ ጥቅም ካገኘሽ ትሸጥሻለሽ። እንቁርቲ ማለት ነው። ጥቅም ካገኘሽ ትሸጥሻለሽ። እንቁርቲ ለጥቅሟና ለጥቅሟ ብቻ ነው የምትሰራው ማለት ነው። ለማንኛውም ሶሻል ሚዲያው እንደቀጠለ ነው ውዶቼ ማለት ነው። አንድ ቦይ ስላሰማችሁ ሳተፍ መልካም ሰው ስለሆንክ ሀቅን መሸፈን የለብኝም። ይቺ ልጅ ኮንፊደንሷ ቶታሊ ሞቷል። አንድ ሰው አይደለም ፍቅረኛዬ ባሌ እንደዚህ እንዲለኝ አልፈልግም። አስሬ እንዲህ ካላክ ሽፈታሻለሁ፣ እንዲህ ካላክ ሽፈታሻለሁ የሚለኝ ከሆነ ፍታና ተገላገል ነው ምለው። እንዴ አስሬ እንደዚህ እንዲህ እያሉ መኖራል እንዴ? የሰቀቀን ህይወት ግን ምን እንደሆነ ታውቂያለሽ? የሚወድ ሰው እኮ ነው እኮ የሚናገረው። ነገር ጉዳይ አይደለም። ልንገርህ፣ ቪዲዮ ከፖስተች ቲክቶክን ከመረጥሽ እኔን ታጭኛለሽ። ቪዲዮ ከፖስተች ሀቢባዬ እንደሱ ብዬ አቀነባብሬ የምናገር ሰው አይደለሁም። ለመሆን ራሱ ውለታ ካሰራት ያደረግክላት ምንድን ነው? የእሷ ምርጫ ምንድን ነው? እኔ አላወኩትም። እናዳምጣት፣ እድሉን እንስጣት። የመናገር እድል አልተሰጣትም። እች ልጅ ተጨቁናለች፣ ተረግጣለች። ስታወራ ነበር እንዴ ቅድም እኔ ከመምጣት በፊት። አንተ ከመጣህ በኋላ ግን ሀሳቧን መግለጽ በፍጹም አልቻለችም። ነፃነት ይሰጣት፣ ትናገር፣ ማውጣ ብቻዋን እንዳልሆነች ትወቅ። ከዓለም ተገላ፣ ከጓደኛ ተገላ፣ ከቤተሰብ ተገላ ብቻዋን እንድትኖር የቁም እስረኛ የተፈረደባት ሺሃቨራይ ቱ ቶክ ሺሃቨራይ ቱ ዩዝ የፈለገችውን ነገር እንዴ አይደለም። ሲንግሉን አሁን በቦይ ፍሬንድነት እንደዚህ ከሆነ ነገ ትዳሩ ስትገባች ሴት ከዓለም ተቆራርጣ ይኸውልህ፣ ይሄ ትክክል አይደለም። አይደለም የቦይ ፍሬንድ ሆኖ እኔ ባሌ የልጆች አባት ከዓለም እንዲቆራርጠኝ አልፈቅድለትም። ለምን ነገ እሱ ትቶኝ ሲሄድ እኔ ብቻዬን ነው የምቀረው፣ ጨለማ ውስጥ ነው የምቀረው። ነገ እሱ በቃኝ ብሎ ቢሄድ ወይም እኔ ነገ በቃኝ ብዬው ብሄድ እሱ ጨለማ ውስጥ ነው የሚቀረው። ትዳር አለ 50% ማህበራዊ ህይወት አለ እንዴ። ትዳር ላይ መግባት ማለት ፍቅረኛ መያዝ ማለት ከዓለም መቆራረጥ፣ ከዘመድ ከጎረቤት ከጓደኝ ከሁሉም ተቆርጦ ለብቻ መቅረት ማለት አይደለም። አንተ አንድ ሰው ነህ። ነገ አብራችሁ ተጋብታችሁ ስትኖሩ አርግዛ ምጧ ቢመጣ ከጎረቤት ጋር እንድታወራ ማትፈቅድላት፣ ጓደኛ እንድትይዝ ማትፈቅድላት ከሆነ አንተ ስልክክ ቢዘጋ ችግር ቢገጥም ከአደጋ ላይ ብትሆን ይቺ ሴት በምጥ ቤት ውስጥ ልትሞት ትችላለች። እሳት አደጋ ቢነሳ ቤታችሁ ጎረቤት መጥቶ እሳቱን አያጠፋላትም። ብትጮህም ሰው አትፈልግም እቺ ብሎ ማንም ጎረቤት ሊደርስላት አይችልም። ሰው ለሰው ያስፈልጋል፣ ጓደኛ ያስፈልጋል፣ አንድ ጓደኛ ያስፈልጋል። የልብ ጓደኛ። ለባል የማይነገር ነገር አለ፣ ለጓደኛ የሚነገር። ለባል የማይነገር ነገር አለ፣ ለእህት ለእናት ልጅ የሚነገር። እንዴ ሁሉም እኮ እዚህ ምድር ላይ ፓርት አለው። እህቴ የራሷ ፓርት አላት። ከቤተሰቤ ጋር ታውሪ ከተባልኩኝ ከእህትሽ ጋር የምታወሪውን ቮይስ ፎርዋርድ አድርጊልኝ ከተባልኩ እንዴ መተንፈስ በጣም አሁንም እኮ ረመዳን ነው። ተይ ሀቢባ፣ አሁን ያልሆነ ነገር እየተናገርሽ ነው። እኔ ላኪልኝ አላልኩም። ፎርዋርድ የእህትሽን ቴክስት ላኪልኝ አላልኩም። እንዲ ያለችው እኔ ኧረ አላልኩም። ስክሪንሻት አድርጊልኝ የእህትሽ መሆኑን ማረጋገጫ ነው ያልኩት እንጂ እሷ የፋሚሊ የምታወራውን ነገር አይ። ለማንኛውም ጦርነቱ ይቀጥላል። ግን የሊያሾ ራቁት ቪዲዮ ተለቆባታል ውዶቼ። በጣም ነው ያሳዘነችኝ፣ በጣም። ለማንኛውም ሴቶችዬ የምታረጉትን ጠንቀቅ በሉ። ገባችሁ? ጠንቀቅ ካላላችሁ ከባድ ነው። ጊዜው ከፍቷል። ከምሬ ነው የምነግራችሁ። እንግዲህ ሊያሾም በህግ ትጠየቅ እየተባለ ነው። እናያለን ውዶቼ። ይህን ግን